ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ከግሉተን ነጻ የሆነና ጤናማ የሚጣፍጥ የሽምብራ ዳቦ አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ ያድርጋችሁ ተቀላቀሉኝ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ ያድርጋችሁ አብራችሁኝ ሁኑ። ወደ አሰራሩን እንሄዳለን። እዚህ ጋር ጉድጉድ ያለ ዕቃ እናዘጋጅና የምትጠቀመው የሽምብራ ዱቄት ብቻ ነው። የተጠቀምኩት የሽምብራ ዱቄት መጠን 500 ግራም ወይም ግማሽ ኪሎ ነው። ከነ መጠኑ ግልጽ አድርግላችኋለሁ። ይሄኛው ካሜራ ወይም ደረቅ እርሾ አንድ የሾርባ ማንኪያ ወይም 10 ግራም እርሾ ተጠቅም ያለው። ይሄኛው የዳቦ ቅመም ነው። የዳቦ ቅመም አንድ የሻይ ማንኪያ ተጠቀማለሁ። የዳቦ ቅመም ማለት አብሽ፣ ነጭ አዝሙድና ድንብላል አንድ ላይ ተፈጭቶ ማለት ነው። ይሄኛው ደግሞ ጨው ነው እንደ ፍላጎታችሁ። ጨውን፣ ዱቄቱን፣ እርሾንና የዳቦ ቅመሙን አንድ ላይ እንደዚህ በደንብ አድርገን እንቀላቅለዋለን። በጣም ቀላል ነው፣ እንደዚሁም ጤናማ። ላይክ እያደረጋችሁ ታዲያ እናንተ ለሌሎች ቪዲዮ እንዲደርስ አድርጉ። ይሄኛው ነጭ ሽንኩርትና ዝንጅብል አንድ ላይ ተጨቅጭቆ ከዛ በኋላ በውሃ በጥብጬ አስቀምጨው ነው። ከዛ ምንድነው የምናደርገው? እናጠለዋለን። ስትመገቡት በቃ ተስማምታችሁ እንድትመገቡት ያደርጋል። ነጭ ሽንኩርትና ዝንጅብል ከመጣፈጡ በተጨማሪ ማለት ነው። በጣም ቆንጆ እንዲጣፍጥ ያደርጋል። ከዚያ በተጨማሪም ተመግባችሁት እንዲስማማችሁ ያደርጋል። ከዚያ በመቀጠል ለብ ያለ ውሃ ነው የምንጠቀመው። ያው የሽምብራ ዱቄት ፍርፍር ማለት ነገር ስላለው ትንሽ እንደ ነጭ ዱቄት አይደለም የምናቦካው ማለት ነው። ከዚያ በመቀጠል ዘይት ነው። ዘይት 4 የሾርባ ማንኪያ ዘይት ተጠቅም ያለው። በትንሹ ማድረግም ትችላላችሁ፣ ግን መጠቀም ይኖርብናል። ካልሆነ ድርቅ ይልና ልስልስ እንዲል ዘይት መጠቀም ያስፈልጋል በትንሹ። ከዛ አንድ ላይ በደንብ አድርገን እንቀላቅለዋለን። እንደዚህ ምንም አይነት ጓጓላ እንዳይኖረው አድርገን ሊጡን እዩት። እንዴት አድርጌ ውፍረቱን ምን አይነት ውፍረት እንዳደረኩት ላሳያችሁ። በጣም ቀጭን አይደለም፣ ወፍራምም መሆን የለበትም። ወፍራም ከሆነ ዳቦ ከአንድ ቀን ወይም በማግስቱ ድርቅ ይልባችኋል። ለዛ መጠነኛ ውፍረት እንዲኖረው አድርገን ሊጡን እንደዚህ ቆንጆ አድርጌ አብክቼ ጨርሻለሁ። ከዛ ለአንድ ሰዓት የሚሆን ኩፍ እንዲል እናስቀምጠዋለን። ያው የተጠቀምኳቸውን ግብአቶች ሁሉንም ነግሬያችኋለሁ። ከዚህ በኋላ ከድኜ ኩፍ እንዲል ለአንድ ሰዓት የሚሆን ወይም በቃ በደንብ ኩፍ እስከሚል ድረስ መጠበቅ ነው። እንደዚህ እንግዲህ ከአንድ ሰዓት በኋላ እንደዚህ ኩፍ ብሎልኛል። በተጨማሪ የአበሻ እርሾ መጠቀም ትችላላችሁ፣ የጤፍ እርሾ ማለት ነው። እናንተ በምታገኙት ማዘጋጀት ነው። እንደዚህ ቆንጆ ሆኖ ኩፍ ካለልኝ በኋላ እጃችንን ዘይት አስነክተን ያው በጣም የመጣበቅ እንትን ስላለው ወይም ደግሞ በጭልፋ እንደዚህ እየቆነጠርን፣ እኔ መጋግረው በመጥበሻ ነው። በምጣድ ሊሆን ይችላል፣ ኦቨን ውስጥ መጋገር ትችላላችሁ፣ እናንተ በሚመቻችሁ በምታገኙት። እኔ ግን ለዛሬ የጋገርኩ ማሳያችሁ በመጥበሻ ነውና መጥበሻው ላይ ትንሽ ዘይት አድርጌ በጣም በትንሹ ለማሰስ ያህል ብቻ ለማሰሻ የሚሆነን ዘይት እናደርግና እንደዚህ እንቀባዋለን። ከዛ ያዘጋጀነውን የሽምብራ ሊጥ እንደ ጢብኛ እንደዚህ እያደረግን መጋገር ነው። በጣም ነው የሚጣፍጠው። ሽታው ሁሉ እቤታችሁ ከፈት ስታደርጉት እንዴት አይነት ቆንጆ ሽታ የሚጣፍጥ ሽታ እንዳለው ከፈለጋችሁ እንግዲህ እኔ ጥቁር አዝሙድና ሰሊጥ እጠቀማለሁ ለዛሬ። እናንተ ከፈለጋችሁ እንደዚህ በጥቁር አዝሙድ ብቻ መስራት ትችላላችሁ፣ በሰሊጥ ብቻ መስራት ትችላላችሁ። የመጥበሻዬ ክዳኑ እንደዚህ ቀዳዳ ስላለው በፕላስተር ሸፈንኩት። ምክንያቱም ምንም በደንብ እንዲበስልልን ንፋስ ሳይገባው እንደዚህ መጥጥ ሲል ከላይ፣ ከዚያ የታችኛውን ደግሞ ገልብጠን በሌላኛው በኩል እንዲበስል እናደርጋለን። ከለሩ እንዴት እንደሚያምር ተመልከቱ። አሁን የሽምብራ ብቻ አይመስልም። የሽምብራ ዱቄት የምንጠቀመው ግን ነጩን ሽምብራ ሳይሆን ቀዩን ሽምብራ ነው። ቀዩን የሽምብራ ዱቄት ለሽምብራ አሳ የምንጠቀመውን ማለት ነው። ማንኛውም ባልትና ማግኘት ትችላላችሁ።
እንግዲህ እንደዚህ ቆንጆና የሚያምር ዳቦዬን እየጋገረው እጨርሳለሁ። በጣም ቀላል ነው፣ ጊዜ አይወስድም። ለጠዋት ቁርስ ሊሆን ይችላል። ጠዋት አብክታችሁት ወዲያው የሚደርስ ነገር ነው። ዳቦ ነው ግን ደግሞ የሚገርም ይጣፍጥ። ይሄኛው ደግሞ ሰሊጥ ነው። ሰሊጡን ከፈለጋችሁ ትንሽ አመስ ማድረግ ትችላላችሁ። እንደዚህ አድርጌ እንግዲህ ሁሉንም በሰሊጥና በጥቁር አዝሙድ እያጣፈጠው ከላይ እንደዚህ እያሳመረው የሽምብራ ዳቦዬን ጋግሬ እጨርሳለሁ። ከዚያ ስንገለብጥ ግን ከላይ ምጥጥ ሲልል ነው በሌላኛው በኩል እንዲበስል የምናደርገው። ከላይ ሊጥ እያለው ብንገለብጠው ጥሩ አይመጣም፣ መሀሉ ያልበሰለ ይሆንብናል። ሌላው ደግሞ በመጥበሻ እንደዚህ የምትጋግሩ ከሆነ እሳቱን በጣም ቀንሳችሁ መሆን አለበት፣ ካልሆነ ሳይበስል እንዳያርብን ማለት ነው። እንግዲህ እንደዚህ እያሰሱ ያዘጋጀሁትን ሊጥ ጋግሬ እጨርሳለሁ። ያው እኔ እንደ ሁል ጊዜ ቪዲዮን እየቆራረጥኩ ነው ማቀርብላችሁ። በጣም ቀላል ነው። ላይክ እያደረጋችሁ እናንተ ቪዲዮ ለሌሎች እንዲደርስ አግዙኝ። በጣም በዚህ አጋጣሚ ሁላችሁንም የቻናል ቤተሰቦች ሰብስክራይብ ያደረጋችሁ የምትከታተሉኝ፣ ሀሳብ አስተያየት እየሰጣችሁ እንዲህ ብታደርጊው እያላችሁ የምታበረታቱኝ ከልብ አድርጌ ነው የማመሰግነው። እግዚአብሔር ዘመናችሁን ሁሉ ይባርክላችሁ። በጣም አመሰግናለሁ። እንደምትመለከቱት እንግዲህ እንደዚህ እያደረገው የሽምብራ ዳቦዬን ጋግሬ እየጨረስኩ ነው። በጣም ነው የሚያምረው። መሞከር አለባችሁ ብዬ አስባለሁ። ትወዱታላችሁ። ማንኛችሁም መመገብ ትችላላችሁ። እንግዲህ እስከማውቀው ድረስ በጣም ጤናማ ነው። በተረፈ ደግሞ ጉግል ላይ ገብታችሁ ስለ ሽምብራ ጥቅምና ጉዳት ማወቅ ትችላላችሁ። እኔ አሰራሩን አሳየዋችሁ። እንደዚህ የሚያምር ዳቦ ለልጆቻችሁ ሊሆን ይችላል፣ ለራሳችሁ እቤታችሁ ጋግራችሁ ተጠቀሙ። እንግዲህ ጋግሬ ጨርሻለሁ። ልስላሴው ያው የሽምብራ ዳቦ ድርቅ የማለት ባህሪ ያለውና ስናስቀምጠው ግን ላስቲክ መሸፈኛ ላይ አድርገን መሆን አለበት። እንደዚሁ ብናስቀምጠው ጥሩ አይመጣም ማለት ነው፣ ይደርቃል። እንደዚህ አድርጌ እንግዲህ ሽምብራ ዳቦዬን ጋግሬ ጨርሻለሁ። በጣም ቆንጆ ሆኖ ደርሶልኛል። ቆርሼ ደግሞ አሳያችኋለሁ። አዩት፣ ውስጡ ፍልፍል ብሎ በደንብ ፍርፍር ብሎ ነው የበሰለውና እንግዲህ እንደዚህ ቆንጆ አድርጌ ጋግሬ ጨርሻለሁ። ለቡና ቁርስ፣ ለቁርስ በሻይ በጣም አሪፍ ነው። በተለይ የስኳር ታማሚ ለሆናችሁ የስንዴ ዳቦ ለማትጠቀሙ በጣም ቆንጆ ነው። እንግዲህ ትሞክሩታላችሁ፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን የመሰለ የሚያምር የሚጣፍጥና ጤናማ የሆነ የሽምብራ ዳቦ አሰራር ነበር። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው።